አሁን ደግሞ ወደ ሶስተኛው ታላቅ መልአክ አብረን እንሄድ። ስሙ ሩፋኤል ይባላል። ትርጉሙም እግዚአብሔር ፈዋሽ ነው ማለት ነው። በሰው ልጆች ደዌና ቁስል ላይ የተሾመ የታመሙትን የሚጠግን የጠፉትን የሚመራ የቸርነት መልአክ ነው። ሩፋኤል የሰው ልጅ ቁስል የሚፈውስ ተብሎ ይታወቃል። በዮሐንስ ወንጌል ምዕራፍ 5 ላይ በቤተ ሳይዳ መጠመቂያ አቅራቢያ ውሃውን እያወከ የታመሙትን ይፈውስ የነበረው መልአክ እርሱ እንደሆነ ይነገራል። ሩፋኤል የሥጋን ብቻ ሳይሆን የነፍስንም ቁስል ይፈውሳል። የጭንቀት የጥላቻና የጸጸት በሽታዎችን የሚፈውስ ሰማያዊ ሐኪም ነው። ስለ ሩፋኤል በሰፊው የሚናገረው መጽሐፈ ጦቢት የተሰኘው መጽሐፍ ነው። ጦቢት የተባለ ደግ ሰው ዓይኑ በጠፋ ጊዜና ልጁ ጦቢያ ረጅም ጉዞ በሄደ ጊዜ ሩፋኤል ሰውን መስሎ አዛሪያ በሚል ስም አብሮት ተጓዘ። በዚህ ጉዞ ውስጥ ሩፋኤል ጦቢያን ከአስፈሪ ዓሣ አዳነው። የዓሣውን ጉበትና የሐሞት መድኃኒት እንዲያደርግ አስተማረው። ከዚያም አልፎ ሳራ የተባለችውን ሴት ከሚያሰቃያት አስማንዴዎስ ከተባለ አጋንንት ነፃ አውጥቶ ለጦቢያ እንድትጋባ አደረገ። ለዚህ ነው ሩፋኤል የመንገደኞች መሪና የጋብቻ ጠባቂ የሚባለው። ሩፋኤል ራሱ ሲናገር እኔ ቅዱሳንን ጸሎት ወደ እግዚአብሔር ክብር ከሚያሳርጉ ከሰባቱ ቅዱሳን መላእክት አንዱ ሩፋኤል ነኝ ብሏል። ይህ ማለት በብቸኝነት ስታለቅሱ ማንም አልሰማኝም ብላችሁ ስታስቡ ጸሎታችሁን በእጁ ይዞ ወደ ፈጣሪ የሚሮጥ ታላቅ መልአክ ማለት ነው። መንገዳችሁ ጠፍቶባችኋል? ትዳራችሁ ወይም ፍቅራችሁ በአጋንንታዊ ፈተና እየታወከ ነው ወይስ በበሽታ እየተሰቃያችሁ ነው? ሩፋኤል ከጦቢያ ጋር እንደተጓዘ ሁሉ ከእናንተ ጋር እንዲጓዝ ትፈልጋላችሁ? ዛሬ የፈውስ መልአክ በእናንተ ቤት እንዲገባ ምን ያህል ትመኛላችሁ? አሁን ደግሞ ወደ አራተኛው ሊቀ መላእክት እንሄዳለን። ስሙ ራጉኤል ይባላል። ትርጉሙም የእግዚአብሔር ወዳጅ ወይም ብርሃናትን የሚያዝ ማለት ነው። ራጉኤል በሰማያዊ ዓለም ሥርዓትን የሚያስከብር መላእክትም ሆኑ የሰው ልጆች ከሕጉ እንዳይወጡ የሚቆጣጠር የጽድቅ መልአክ ነው። በመጽሐፈ ሄኖክ ላይ እንደተጠቀሰው ራጉኤል በብርሃናት ላይ የተሾመ መልአክ ነው። ፀሐይ፣ ጨረቃና ከዋክብት በየተራቸው እንዲወጡና እንዲገቡ አንዱ ሌላውን እንዳይጋፋ የሚቆጣጠር እርሱ ነው። ይህ የሚያሳየው ራጉኤል የሁከት ሳይሆን የሥርዓት መልአክ መሆኑን ነው። ሕይወታችሁ ምስቅልቅል ሲል፣ ሰላም ሲጠፋና ጨለማ ሲወርሳችሁ የብርሃናት መሪው ራጉኤል ሥርዓትን እንዲመልስላችሁ ይላካል። ራጉኤል ጸላቴ ኃጥአን ወይም ኃጢአትን የሚጠላ በመባል ይታወቃል። ይህ ማለት ግን ሰውን ይጠላል ማለት አይደለም። ይልቁንም በሰው ላይ የሚደረገውን ግፍና በደልን አይወድም። ምስኪኖች ሲበደሉ፣ ፍትሕ ሲጓደልና ድምፅ የሌላቸው ሰዎች ሲጨቆኑ ራጉኤል የእግዚአብሔርን የፍትሕ ሰይፍ ይዞ ይነሳል። በዓለም ፍጻሜ ጊዜም ክፉዎችን ከደጎች የሚለይና ፍርድን የሚያስፈጽም ከባድ ሥልጣን ያለው መልአክ ነው። ራጉኤል የእግዚአብሔር ወዳጅ እንደመሆኑ መጠን ሰውንም ከአምላኩ ጋር ለማስታረቅ ይጥራል። በሰው ልጆች መካከል ጠብ ሲነሳ፣ ቤተሰብ ሲበታተንና ጓደኝነት ሲፈርስ የሰላም አየርን የሚነፍሰው ራጉኤል ነው። በሕይወታችሁ ውስጥ ፍትሕን ናፍቃችኋል? ወይስ የደከማችሁበትን ድካም ሌሎች ሲወስድባችሁ? ወይስ በሐሰት ስትከሰሱ? ዛሬ የብርሃናት መሪው ራጉኤል ወደ ሕይወታችሁ መጥቶ ጨለማውን እንዲገፈላችሁና የጠፋውን ፍትሕ እንዲመልስላችሁ ትፈልጋላችሁ? እንግዲያውስ ቅዱስ ኡራኤል ሆይ በሕይወቴ ሥርዓትን አውርድ እያላችሁ ጸልዩ። አምስተኛው ሊቀ መላእክት ቅዱስ ኡራኤል ነው። ስሙም ኡራኤል ማለት የአምላክ ብርሃን ወይም የአምላክ እሳት ማለት ነው። ኡራኤል የሰው ልጅ አእምሮ ሊደርስበት የማይችለውን ጥልቅ ጥበብና ሰማያዊ ምስጢር የመግለጥ ሥልጣን ያለው ታላቅ መልአክ ነው። ኡራኤል ለነቢያትና ለቅዱሳን ጥልቅ ምስጢራትን ይገልጥላቸዋል። ለምሳሌ በመጽሐፈ ዕዝራ ሱቱኤል ላይ ነቢዩ ዕዝራ ስለ ዓለም ፍጻሜና ስለ አምላክ ፍርድ ግራ ገብቶት ባለበት ሰዓት ቅዱስ ኡራኤል መጥቶ እጅግ አስገራሚ የሆኑ ምሳሌዎችን በመንገር አእምሮውን አብርቶለታል። ኡራኤል ተማሪዎች ሲቸገሩ፣ ተመራማሪዎች ምስጢር ሲፈልጉና መንፈስ